ሰላም አለይኩም ወራህመቱላሂ ወበረካቱ ሰላም ጤና ይስጥልን ክብራትና ክብራን አድማጭ ተመልካቾቻችን ሁሉ ሰላም ሁሉ መልካም ከኛ ጋር ሁሉ ሰላም ነው እጅግ ወሳኝ መደመጥ ያለባቸውን በርከት ያሉ ትኩስ መረጃዎችን ወደናንተ ይዘንላችሁ ቀርበናል በመጀመሪያው መረጃችንም ከግብር ጋር ተያይዞ በዛሬው ዕለት እጅግ በርካታ ግብር ከፋዮች አድማ ማንስነሳታቸው እንዲሁም ግብር አንከፍልም ማለታቸው እጅግ አነጋጋሪ ሆነዋል አንከፍልም ያሉበት ምክንያት ምንድነው የሚሉትን በዝርዝር እናደርሳለን በሌላው በኩል ወደ ሳውዲ አረቢያ ለመሄድ ያሰባቸውና ወይንም ከሳውዲ አረቢያ አሻራ ሰጥተው የተመለሱ እህት ወንድሞች ጓደኛ ዘመድ ካላችሁ እጅግ ጥብቅ የሆነ መረጃ ከአሻራ ጋር ተያይዞ ወጥቷል የሱንም ወደናንተ እናደርሳለን በሌላ በኩል ለቤት ሰሪዎች እጅግ በጣም አስደሳች የሆነ መረጃ ተሰምቷል በተለይ በአሁን ሰዓት ላይ ቤት ለመስራት ያሰባችሁ ካላችሁ እጅግ በጣም ለናንተ ጠቃሚ የሆነ መረጃ ነው ይህንና መሰል መረጃዎችን በዚህ ሰዓት ወደናንተ እናደርሳለን ቪዲዮውን ላይክ ቻናሉን ሰብስክራይብ ያደረጋችሁ እስከ መጨረሻው ድረስ አብራችሁን ቆዩ ይያልን በቀጥታ ወደ መረጃው እናምራ እንግዲህ ክብራን ተመልካቾቼ እጅግ በጣም ወሳኝ የሆነ መረጃውን በማስቀደም የሁሉንም አንድ ባንድ ወደናንተ እናደርሳለን ከዚህም ጋር ተያይዞ በዛሬው ዕለት ወደ ሳውዲ አረቢያ ለመሄድ የሚያስቡ እህት ወንድሞች እንዲሁም ከሳውዲ አረቢያ አሻራ ሰጥተው የተመለሱ እህት ወንድሞችን የሚመለከት እጅግ በጣም ጥብቅ የሆነ መረጃ ስለሆነ ባካችሁ ለሁሉም ኢትዮጵያዊ እንዲደርስ የበኩላችሁን አድርጉላለሁኝ እንግዲህ ሳውዲ አረቢያ እንዳይገቡ ክልከላ ላለባቸው ወይንም አሻራ ለሰጡ ግለሰቦች በዛሬው ዕለት የተላለፈ እጅግ ጥብቅ የሆነ መልእክት ነው እንደሚታወቀው ከዚህ ቀደም ሳውዲ አረቢያ ውስጥ በቋሚነት ወይንም በጊዜያዊነት በነበራቸው ቆይታ አሻራ ሰጥተው ወደ ሳውዲ አረቢያ ዳግም እንዳይገቡ ክልከላ ያለባቸው ማለትም አሻራ የሰጡ ግለሰቦች ምዝገባ እንዳይፈጽሙ በጠቅላይ ምክር ቤቱ መገለጹ ይታወሳል የቅርብ ጊዜ ትውስታችን ነው በመሆኑም የሳውዲ አረቢያ መግቢያ ፍቃድ ክልከላ እንዳለባችሁ እያወቃችሁ ለሐጅ የተመዘገባችሁ ግለሰብ ካላችሁ ወይንም ሐጅ ለመሄድ ይህንን ፕሮሰስ የሞላችሁ በየትኛውም ዓለም የምትገኙ እህት ወንድሞች በሙሉ ማለት ነው ለሚገጥማችሁ ችግር እንዲሁም እንግልትና ኪሳራ ሙሉ ለሙሉ ኃላፊነትን እንደማይወስድ ነው በዛሬው ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሐጅና ዑምራ ዘርፍ የተናገረው ታዲያ ይህንን መረጃ ከሰማችሁ በኋላ ምናልባት የሞላችሁ ካላችሁ አሁኑ ሐሳብ መቀየር እንደሚገባ ነው ከእስልምና ጉዳዮች ጠቅላይ ምክር ቤት ያገኘነው መረጃ የሚያመላክተው ይህንን ቪዲዮ እንግዲህ ሼር ያደረጋችሁ አድርሷቸው ይያልን ወደ ሌላው መረጃ እናምራ ሌላው መረጃችን የሀገር ውስጥ አምራች ድርጅቶች ላይ እርምጃ መወሰዱና እገዳ መደረጉ በዛሬው ዕለት ተሰምቷል የሚያመርቱትን የስንዴ ዱቄትና ዘይት በተለያዩ ንጥረ ነገር እንዲያበለጽጉ በህግ ቢገደዱም ይህንን ያላደረጉ 26 አምራች ድርጅቶች መታገዳቸው ተሰምቷል ለ65 የስንዴ ዱቄትና ዘይት አምራች ማስጠንቀቂያ ተሰጥቷልም የተባለ ሲሆን ይህንን ያለው የኢትዮጵያ ምግብና መድኃኒት ባለስልጣን ነው ከዚህ ቀደም ባለስልጣን መስሪያ ቤቱ የስንዴ ዱቄትና ዘይትን በቫይታሚንና በሌሎች ንጥረ ነገር እንዲበለጽጉ አስገዳጅ መመሪያ ማውጣቱ ይታወሳል በእነዚህም 65 የሚሆኑ አምራች ማስጠንቀቂያ እንደተሰጣቸው ከነዚህ ውስጥ ደግሞ 26ቱን መታገዳቸውን ከባለስልጣን መስሪያ ቤቱ በኩል ሰምተናል ይህ አይነት ክትትልና እገዳ በተለያዩ የኢትዮጵያ ክልሎች ላይ እየተደረገ ቢሆንም የኢትዮጵያ ምግብና መድኃኒት ባለስልጣን ከዚህ ቀደም ለነዚህ አምራቾች የእፎይታ ጊዜ ተሰጥቷቸው የቆየ መሆኑንና የእፎይታ ጊዜ ማብቃቱን በመናገር እርምጃ እንደተወሰደባቸውም ተናግረዋል
እርምጃው በአንድ ጊዜ የተወሰደ እንዳልሆነ የነገሩን በኢትዮጵያ ምግብና መድኃኒት ባለስልጣን የምግብ ኢንስፔክሽን እና የሕግ ማስፈጸሚያ ስራ አስፈጻሚ አቶ ሙላቱ ተስፋዬ መሆናቸውን ከኢትዮ ኤፍኤም በኩል ያገኘነው መረጃ ያመለክታል። በሌላው መረጃችን ለቤት ሰሪዎች እጅግ በጣም አስደሳች የሆነ መረጃ ተሰምቷል። እንደ ሲሚንቶ፣ ምስማር፣ የቤት ክዳን፣ ቆርቆሮ ያሉ ለግንባታ አገልግሎት የሚያገለግሉ የኮንስትራክሽን ግብአቶች ላይ አስገዳጅ ደረጃ ቢጣልም ተገልጋዮች ከምርቱ ጥራት ይልቅ የዋጋ ቅናሽ ላይ ማተኮራቸው አግባብነት እንደሌለው የኢትዮጵያ ደረጃ ኢንስቲትዩት አስታወቀ። የኢንስቲትዩቱ የሲቪልና ኢንጂነሪንግ ኮንስትራክሽን ደረጃ ዝግጅት ዴስክ አስተባባሪ ሰለሞን ውብሸት በገበያ ላይ የሚገኙ የኮንስትራክሽን ግብአቶችን ገዝቶ ከመገንባት በፊት አስገዳጅ የደረጃ መስፈርቶችን ማረጋገጥ እንደሚገባ አሳስቧል። ቤት አስገንቢዎችም ሆኑ ቤት ገንቢዎች ቅድሚያ ለግብአቱ ጥራት ሊሰጡ ይገባል ያሉት አስተባባሪው በተለይ ኮንትራክተሮችና አማካሪ የጥራት ደረጃዎችን አውቀው ለገንቢዎች ማሳወቅ ይጠበቅባቸዋልም ብለዋል። ጥራቱን በጠበቀ ግብይት ግንባታዎችን አለመከናወን ገንቢዎችን ብቻ ሳይሆን ሀገርን ለኪሳራ እንደሚደረግ ሊታወቅ ይገባል ሲሉም ለአሃዱ ተናግረዋል። ደህንነቱ የተጠበቀ ግንባታ ተከናውኖ የዜጎች ደህንነት እንዲጠበቅና በግንባታ ወቅት የሚከሰቱ አደጋዎችን ለመከላከል በግንባታ ግብአቶች ላይ የተካሄደ ያለው ቁጥጥር ተጠናክሮ እንደሚቀጥልም የኢንስቲትዩቱ የሲቪልና ኢንጂነሪንግ ኮንስትራክሽን ደረጃ ዝግጅት ዴስክ አስተባባሪ አቶ ሰለሞን በዛሬው ዕለት ገልጸዋል። በሌላው መረጃችን ከግብር ጋር ተያይዞ እጅግ አነጋጋሪ መረጃ በዛሬው ዕለት ተሰምቷል። ማንኛውም በንግድ ሥራ ላይ የተሰማራ ነጋዴ ግብርን በወቅቱ አሳውቆ ክፍያ የመፈጸም ግዴታ እንዳለበት ቢታወቅም ጥቂት የማይባሉ ግብር ከፋዮች ጥቃቅን የመሰረተ ልማት ፍላጎቶችን አልተሟላልንም በማለት የሚጠበቅባቸውን ዓመታዊ ግብር ከመክፈል ይልቅ አንከፍልም ማለታቸውን የገቢዎች ሚኒስቴር አስታወቀ። ግብር ከፋዮች መብታቸውን መጠየቃቸው የስልጡኑን ሕዝብ ተግባር ቢሆንም መታሰብ የሚገባው በአካባቢውና በሰፈር ሳይሆን እንደ ሀገር ነው ያሉት በገቢ ሚኒስቴር የታክስ ከፋዮች ትምህርት ዳይሬክቶሬት ዳይሬክተር ብርሃኑ ሳይ ናቸው። አቶ ብርሃኑ ለአሃዱ እንደተናገሩት የመብራት መቆራረጥን፣ የመንገድ አለመኖርን፣ ውሃ መጥፋትና መሰል ጉዳዮችን በማንሳት ግብር አንከፍልም የሚል ነጋዴዎች እየተስተዋሉ ይታያሉ ብለዋል። የመሰረተ ልማት ጥያቄዎች ተገቢ ቢሆንም ያቀረቡበት መንገድ ትክክለኛ እንዳልሆነና ግዴታን መወጣት የዜግነት ጉዳይ እንደሆነ በመግለጽም ይህንን ችግር ለመቅረፍ የግንዛቤ ማስጨበጫ ትምህርት እየተሰጠ እንደሚገኝም መሆኑን ተናግረዋል። አንዳንድ ግብር ከፋዮች በተከታታይ ዓመት ኪሳራ፣ አነስተኛ ትርፍና ተመላሽ ብቻ እያሳወቁ እንደሆነ ለአሃዱ የተናገሩት ኃላፊው መንግስት ከታክስ በሚሰበሰበው ገንዘብ ሀገራዊ ፋይዳና ማህበራዊ ጠቀሜታ ያላቸውን በርካታ መሰረተ ልማቶች እየገነባ እንደሚገኝ በማንሳት ማንኛውም ነጋዴ የሕግ ተገዢ መሆን እንደሚገባ አጽንኦት ሰጥተዋል። አቶ ብርሃኑ አክለው በደረሰኝ የመገበያየት ልምድ እየተሻሻለ ቢሆንም በተለይ ሸማቾቹ ደረሰኝ የመቀበል ልምድ እንዲያዳብሩም ጠይቀዋል። በደረሰኝ አለመገበያየት በግብር አሰባሰቡ ላይ ከፍተኛ አሉታዊ ተጽዕኖ እንደሚያሳድር ጠቅሰው ለግብይት ደረሰኝ በሚቆርጡ ነጋዴዎች ላይ በሚካሄድ ክትትል አጥፊዎች እየተጠየቁ እንደሆነም አብራርተዋል። ከተጠቀሱት ችግሮች በሀገር እድገት ላይ ከፍተኛ ጉዳት የሚያስከትሉ በመሆኑ ሊታረሙ ይገባል ያሉት ኃላፊው በተመሳሳይ ችግር የሚስተዋሉበት የግብር አሰባሰብ ስርዓት ለመዘርጋት ከሚመለከታቸው አካላት ጋር በቅንጅት እየተሰራ እንደሆነ መናገራቸውም ተሰምቷል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮውን ላይክ ሼር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁን ስለቆያችሁ ልባዊ ምስጋናችን እየሰጠን በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።